ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ቆንጆና አጠር አጠር ያሉ ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዝኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ደውላችሁ መማር ትችላላችሁ ማለት ነው። ወደ ትምህርቱ እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ዛችን ደግሞ የቀን 19ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዝኛ ክህሎታችንን ማዳበር እንችላለን የሚለውን ትምህርት ከጀመርን ዛሬ 19ኛ ቀናችን ላይ ደርሰናል ማለት ነው። ስለዚህ እንዴት በቀላል መንገድ የራሳችንን የእንግሊዝኛ ችሎታ ማዳበር እንችላለን፣ እንዴት ከሰዎች ጋር ኮሙኒኬት ማድረግ እንችላለን የሚለውን ትምህርት እየተማማርን እንገኛለን ማለት ነው። ስለዚህ እናንተም እንደተለመደው ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም አበረታቱን እያለን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር መጀመሪያ እንዴት ማንበብ እንዳለብንና ከዛ ትርጉሙስ ምን ማለት ነው፣ የሆነ ሰው እንደዚህ ብሎ ጠይቆንስ ምን ብለን መመለስ እንችላለን የሚለውን እያንዳንዱ ስለምናይ ቪዲዮውን እስከ መጨረሻ ማየት እንዳትረሱ በድጋሚ ማለት ነው። ወደ ትምህርቱ እንሄድ። ምን ይላል እዚህ ጋር WHE እንደማንበብ ነው። እንደ ወይ ማንበብ ዌ አርኢ ር ለማንበብ ዌር አይኤስን ኢዝ አይቲን ኢት ብለን ማንበብ ዌር ኢዝ ኢት ምን ማለት ነው? የት ነው? ወየት ነው ለማለት ዌር ኢዝ ኢት እንላለን። ዌር ማለት ቦታ ስንጠይቅ የት እንደማለት ነው። ኢዝ ማለት ደግሞ ነው ማለት ነው። ኢት የሚለው ደግሞ ኦልሬዲ ቦታውን ይገልጻል ማለት ነው። ኢት ማለት ምንድነው? ይህ እንደማለት እንጠቀመዋለን። ወይም ቦታውን ዌር ኢዝ ኢት የት ነው እያልን ነው ማለት ነው። ከዛስ መልስ ኤችኢን እንደ ሂ ማንበብ፣ አርኢን እንደ ር ማንበብ። ሂር ማለት እዚህ ማለት ነው። እዚህ ማለት ሂር ማለት ስለሆነ እዚህ ነው ብለን መለስን ማለት ነው። ከዛስ ዲኦን እንደምን እናንብበው? እንደ ዱ ማንበብ፣ ዋይ ኦዩን ዩ ለማንበብ፣ ኤል አይን ላይ ለማንበብ፣ ኬኢን እንደ ክ ማንበብ፣ ላይክ አይቲን ኢት ብለን ማንበብ። ዱ ዩ ላይክ ኢት ምን ማለት ነው? ትወደዋለህ ወይም ትወጂዋለሽ ስንል ዱ ዩ ላይክ ኢት እንላለን። ዱ ዩ ስንል ጥያቄ ነው። ዱ መጀመሪያ ካለ ጥያቄ ነው ማለት ነው። ስለዚህ ዱ ዩ ስንል አንተ ወይም አንቺ፣ ላይክ ማለት ደግሞ መውደድ፣ ኢት የሚለው ደግሞ የሚገልጽልን ኦልሬዲ ወደድከው ያለውን ነገር ነው የሚገልጽልን ማለት ነው። የተለያየ ነገር ሊሆን ለነገሮች ነው የምንጠቀመው ኢት ማለት ነው። ስለዚህ ዱ ዩ ላይክ ኢት ትወደዋለህ ወይም ትወደዋለሽ። ከዛስ መልስ አዎ ከሆነ ዋይን እንደ የ ማንበብ፣ ኤስን እንደ ስ፣ የስ አይን እንደ አይ፣ ኤል አይን እዚህ ጋር አንዷን ኤል አጥፋት እሺ፣ በስተት ነው። ኤል አይን እንደ ላይ፣ ኬኤን እንደ ክ፣ ላይክ አይቲን ኢት ብለን ማንበብ። የስ አይ ላይክ ኢት ምን ማለት ነው? አዎ እወደዋለሁ። ቅርታ አዎ እወደዋለሁ ብለን መለስን ማለት ነው። የስ ማለት አዎ፣ አይ ማለት እኔ፣ ላይክ ማለት ደግሞ መውደድ ማለት ነው። ኢት ማለት ደግሞ ይሄ ኦልሬዲ የወደድነውን ነገር ነው የሚገልጽልን ማለት ነው። ከዛስ ሲኤን እንደ ካ ማንበብ፣ ኤንን እንደ ን፣ ካን ዋይ ኦዩን እንደ ዩ ማንበብ፣ ኤስን እንደ ስ፣ ፒኢን እንደ ፒ፣ ኬን እንደ ክ፣ ስፒክ ሙሉ ስናነበው ካን ዩ ስፒክ ምን ማለት ነው? ልትናገር ትችላለህ ወይም ልትናገሪ ትችላለች ስንል ካን ዩ ስፒክ እንላለን። ካን ማለት መቻል፣ ዩ አንተ ወይም አንቺ፣ ስፒክ ማለት ደግሞ መናገር ነው። ስለዚህ ካን ዩ ስፒክ ስንል ልትናገር ትችላለህ ወይም ልትናገሪ ትችላለሽ ማለት ይሆናል ማለት ነው። ከዛ መልስ አዎ ከሆነ የስ አለን ማለት ነው በቀላሉ። ከዛስ WHN እንደምን ነው የምታነቡት ብያቸዋለሁ። እንደ ዋ፣ ቲን እንደ ት፣ ዋት ዲኦን ዱ ብለን ማንበብ፣ ዋይ ኦዩን ዩ ብለን ማንበብ። ከዛስ WN ወ፣ ኤንን እንደ ን፣ ቲን እንደ ት፣ ወንት ዋት ዱ ዩ ወንት ምን ማለት ነው? ምን ትፈልጋለህ ወይም ምን ትፈልጋለሽ ለማለት ዋት ዱ ዩ ወንት እንላለን ማለት ነው። ዋት ስንል ምን፣ ዱ ዩ ስንል አንተ ወይም አንቺ፣ ወንት ማለት ደግሞ ፍላጎት ማለት ነው። ስለዚህ ዋት ዱ ዩ ወንት ምን ትፈልጋለህ ወይም ምን ትፈልጋለሽ ማለት ይሆናል ማለት ነው። ከዛ መልስ ለምሳሌ አይን እንዳይ ማንበብ፣ WN እንደ ወ፣ ኤንን እንደ ን፣ ቲን እንደ ት፣ ወንት ቲኦን ቱ ለማንበብ። ከዛ ሲኦን እንደ ኮ፣ ኤፍን ዳብል ኢ እዚህ ጋር ሁለት ዳብል አሉ፣ ሁለት ኤፍ ሁለት ኢ አለ። ስለዚህ በአንድ ድምጽ ነው የምታነቡት። ኤፍን እንደ ስ፣ ኢን እንደ ኢ በአንድ ላይ ከኤፍ ጋር ፊ ብላችሁ ማንበብ ማለት ነው። ኮፊ አይ ወንት ኮፊ ምን ማለት ነው? ቡና እፈልጋለሁ ብለን መለስን ማለት ነው። ምን ትፈልጋለህ? ከዛ ቡና እፈልጋለሁ። አይ ወንት ብለን የምንፈልገውን ነገር እዚህ ጋር መግለጽ እንችላለን ማለት ነው። አሁን ቀጥታ ወደዚህኛው እንሂድ።
እዚህ ጋርስ አይን እንደ አይ ኤምን አም ብለን ማንበብ ኤልኤን ቲኤን እንደ ት ሌት አምሌት ምንድን ነው? አርፍጃለሁ ዘግቻለሁ ለማለት አምሌት እንዳለን አም ስንል እኔ ነኝ እያልን ሌት ማለት ደግሞ ማርፈድ መዘግየት ማለት ነው። በአንድ ላይ አምሌት ካልን አርፍጃለሁ ወይም ዘግቻለሁ ማለት ይሆናል ማለት ነው። ከዛስ ኤችዩን እንደማንበብ እንደ ሀ ማንበብ አርዋይን እንደ ሪ ማንበብ ሆሪ ዩፔን አፕ ብለን ማንበብ ሆሪ አፕ ምን ማለት ነው? ፍጠን ወይም ፍጠኝ ለማለት ሆሪ አፕ እንላለን ማለት ነው። ከዛስ ኦን እንደ ኦ ማንበብ ፒኢን እንደ ፕ ኤንን እንደ ን ኦፕን አይቲን ኤት ብለን ማንበብ ኦፕን ኤት ምን ማለት ነው? ክፈተው ወይም ክፈችው ስንል ኦፕን ኤት እንላለን ማለት ነው። ከዛስ መልስ ኦኬ እሺ አልን ማለት ነው። ኦኬ እሺ አልን። ከዛስ ሲን እንደ ክ ማንበብ ኤልኦን እንደ ሎ ማንበብ ኤስኢን እንደ ዝ ማንበብ ክሎዝ አይቲን ኢት ብለን ማንበብ ክሎዝ ኢት ምን ማለት ነው? ዝጋው ወይም ዝጊው ስንል ክሎዝ ኢት እንላለን። ክሎዝ ማለት ኦልሬዲ መዝጋት፣ ኢት ማለት ደግሞ የዘጋው ነገር በር ሊሆን ይችላል። የተለያየ ዝጋው የተባለውን ነገር ነው የሚገልጽልን ማለት ነው። ስለዚህ ክሎዝ ኢት ዝጋው ወይም ዝጊው። ከዛስ አይን እንደ አይ ማንበብ ዳብሊው አይን እንደ ዊ ሁለቱንም ኤል ባንድ ድምፅ እንደ ል ማንበብ አይ ዊል ከዛስ ሲን እንደ ክ ማንበብ ኤልኦን እንደ ሎ ኤስኢን እንደ ዝ ክሎዝ አይቲን ኤት ብለን ማንበብ አይ ዊል ክሎዝ ኢት ምን ማለት ነው? እዘጋዋለሁ ብለን መለስን ማለት ነው። ክሎዝ ማለት ምንድነው? መዝጋት ስለሆነ ዊል ገና ለወደፊት ነው ብያቸዋለሁ። ዊልን ሲጠቀሙ ገና ለወደፊት እንደዚህ አደርጋለሁ ብላችሁ ስትገልጹ ዊልን ተጠቅማችሁ አይ ዊል ብላችሁ ማድረግ የምትፈልጉትን ነገር መግለጽ ትችላላችሁ። አሁን እዚህ ጋር እዘጋዋለሁ ለማለት ነው። ገና አልዘጋውም። እዘጋዋለሁ ሲል አይ ዊል ክሎዝ ኢት አልን ማለት ነው። እሺ እዘጋዋለሁ ብለን መለስን። ከዛስ ዲኦን እንደ ዱ ማንበብ ዋይ ኦ ዩ ኤችኤን እንደ ሃ ማንበብ ቪኢን እንደ ብ ሃብ ቲአይን እንደ ታይ ኤምኢን እንደ ም ታይም ዱ ዩ ሃቭ ታይም ምን ማለት ነው? ጊዜ አለ ወይም ጊዜ አለሽ። ከዛስ መልስ አዎ ከሆነ የስ ብለን መለስን ማለት ነው። ያ እንደዚህ ያደረገን በቀላሉ የእንግሊዝኛ ክህሎታችንን ማዳበር እንችላለን ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? ቪዲዮውን እስከ መጨረሻ ማየትና መከታተል፣ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እኛንም ማበረታቱን ለእናንተም ጥቅም ነው። እኛም በእናንተ ሞቲቬት ነው የምንሰራው ማለት ነው። እናንተ ካላበረታታችሁን እኛም ሞራል ኑሮ አንሰራም ማለት ነው። ስለዚህ እኛንም ማበረታቱን እናንተም ቪዲዮውን የምንለቃቸው ቪዲዮዎች ሳሰለችሁ ማየትና መከታተል ይኖርባችኋል ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኙላችሁ ሰናይ ጊዜ